በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰኑዩ ለወርኃ የካቲት በዛቲ ዕለት አይረፈ አባ ማሩና ኤጲስቆጶስ ወፍልሰተ ሥጋሆሙ ለቅዱሳን እለኮኑ ሰማዕተ በብሔረ ፋርስ በመዋዕሊሁ ለዲዮቅልጥያኖስ ከሃዲ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 22 በዚህች ቀን የኤጲስቆጶስ አባ ማሩና የዕረፍቱ መታሰቢያና በከሃዲ ዲዮቅልጥያኖስ ዘመን በፋርስ ሀገር ለተገደሉ ሰማዕታት በሥጋቸው የፈለሰበት ዕለት ነው። ኤጲስቆጶስ ማሩናንም ስለ ድንቆች ታምራቶቹ፣ ስለ ትሩፋቱና ስለ ጽድቁ የአኖሪዎስ የአርቃዲዮስ አባት ታላቁ ቴዎዶሲዮስ ንጉሥ ወደ ፋርስ ንጉሥ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስላለው ፍቅር ተላከ። ወደ ሳወር ወደ ፋርስ ንጉሥም በደረሰ ጊዜ ታላቅ ክብርንም አከበረው። በቤተ መንግሥቱም እልፍኝ ውስጥ አኖረው። ይህም ቅዱስ የንጉሡ ልጅ ጋኔን አድሮባት እንደታመመች በሰማ ጊዜ የከበረ አባ ማሩና ብላቴናይቱን ጠርቶ በፊቱ አቁሞ በላዩዋ ጸለየ። ጋኔኑም ከእርሷ ወጥቶ ዳነች። ንጉሡም ልጁ እንደ ዳነች አይቶ እጅግ ደስ አለው። የአባ ማሩናንም ፍቅር አክብሮት ጨመረ። ከዚህ በኋላ አባ ማሩና በፋርስ ሀገር በሰማዕትነት ስለሞቱ የከበሩ ሰማዕታት ሥጋቸውን ስለመሰብሰብ ከንጉሥ ዘንድ ፈለገ። ንጉሡም የሰማዕታትን ሥጋቸውን የሰበሰቡ ዘንድ ቤተ ክርስቲያንንም ሰርተው በውስጧ ሥጋቸውን ያኖሩ ዘንድ አዘዘ። ያቺ ቤተ ክርስቲያንም በዚህች ዕለት ከበረች። ዳግመኛም በታላቋ ከተማ ውስጥ በከበረ በአባ ማሩና ስም ያማረች ቤተ ክርስቲያንን ሰሩ። እርሷም ማረፊያ የተባለች ናት። ከዚህ በኋላ ይህ አባት ወደ ንጉሥ ቴዎዶሲዮስ ተመልሶ በሮሚ ሀገር 2 ዓመት ተቀመጠ። የእነዚያ ሰማዕታት ቤተ ክርስቲያን በከበረችበት በዚያች ዕለት አረፈ። ከቤተ ክርስቲያኒቱም ክብር ጋር በዓሉና መታሰቢያውን የሚያከብሩለት ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛን በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለማሩና ሰናየ ተልእኮ ቀሲስ ዋዲ ካይበ ኤጲስቆጶስ ቤተ ሰማዕታት አኒጾ በአገረ ፋርስ በለተቀደሳ በስመ ኢየሱስ ክርስቶስ ተጸውአ ዮም ለመርአ ሀዳስ። በዚህች ዕለት የከበሩ የአባ ቡላና የ380 ሰማዕታት ምሳሌዎችን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።